ሰላም የፕሮግራም የተከታታዮች እነዚህ በሬዎች ቀደም ሲል በጎን በኩል እንዳሳየዋቸው እጅግ በጣም የከሱ በሬዎች ነበሩ እንዳያቸዋቸው። አሁን እንግዲህ በ60 ቀናት ውስጥ እንዴት እንደተቀየሩ አይተናቸዋል። ይሄ ይመስለዋል። አሁን እነዚህ ያላቸው ኪሎ በጣም ከፍ ደረጃ ደርሰዋል። ይህን ከፍተኛ ኪሎ ግን እንዲህ ሊያመጡ ቻሉ። የመጀመሪያ ደረጃ አመጋገብ፣ ሁለተኛ ደረጃ የማድለብ፣ ሶስተኛ ደረጃ የማድለብ ሂደቶች አሉ። የመጀመሪያ ደረጃ የማድለብ የምንለው ከገቡበት የመጀመሪያ ቀናት በተለይ ከገቡበት ቀን ጀምሮ ያለው የአመጋገብ ሂደት ነው። ይሄ ከገቡ ከመጀመሪያ ቀን ጀምሮ እስከ 10 ቀን ድረስ ያለው የአመጋገብ ሂደት የመጀመሪያ ደረጃ የአመጋገብ ሂደት እንለዋለን። በዛ ጊዜ ውስጥ የሚኖራቸው እስኪ ምን ይመስላል የሚለውን መጀመሪያ ደረቅ ሳር በደንብ እንሰጣቸዋለን። ከዛም ደግሞ እንደዚሁ ኮንሴንትሬት እንሰጣለን። እዚህ ላይ ግን ደረቅ ሳር እስከ 70% ነው የምንሰጠው። ኮንሴንትሬት ደግሞ እስከ 30% ነው። ከዚህ ውስጥ ማን አሉ ደግሞ የተፈጥሮ ኦርጋኒክ የሆኑ ነገሮች እንደ በቆሎ ዱቄት አለ፣ ኑግ አለ፣ ፋጉሎ አለ። እነዚህም በፐርሰንት ደረጃ ነው የሚሰጡ። በመካከለኛ ደረጃ ላይ ደግሞ ስናመጣቸው እንግዲህ የመጀመሪያውን ቀን ከመጀመሪያ ቀን እስከ 10 ቀን ብለው ከሁለተኛ ፕሮግራም ላይ ደግሞ ከ11ኛ ቀን እስከ 40 ቀናት ውስጥ ደግሞ በፍጥነት በአጭር ጊዜ ክብደት እንዲጨምሩ ምን መስጠት አለብን? ሳር ስንት ፐርሰንት? 40%። ኮንሴንትሬትድ የምናደርገዋለን እንጨምርና 60% እናደርጋለን። በቆሎ ደግሞ ምን እናደርጋለን? ወደ 40% እናደርሰዋለን ማለት ነው። እንግዲህ በቆሎ 40%፣ ስንዴ ገለባ 30%፣ ኑግ ፋጉሎ 20%፣ ጨው ሚኒራል የምንላቸው የኖራ ድንጋይ እስከ 10% ይሰጣሉ። እነዚህ በቀን ስንት ጊዜ መመገብ አለብን? በቀን ጠዋት፣ ከሰዓት፣ ማታ። ለምሳሌ 200 ኪሎ ግራም የሚመዝን በሬ ይሄን በሚበላበት ወቅት ምን ያህል ኪሎ ግራም ሊመዝን ይችላል? በጣም ማሰብ፣ በጣም መጨነቅ መቻል አለ። የመጨረሻው ምንድነው? ከ41 ቀን እስከ 60 ቀን ያለውን የምናይበት ነው። በእነዚህ በሬዎች ላይ ስናደርግ የነበረውን ነው የምነግራችሁ። እኔ ራሴ ስሰራ ሳክም ስከታተላችሁ የነበረውን ነው። እዚህ ላይ አመጋገብ ላይ ሳር 20% ነው ያደረግነው። ኮንሴንትሬትን ከፍ አደረግ ነው እና ከሞላሰስ ጋር አንድ ላይ ጨምረን 80% አደረስ ነው። በቀን ጠዋት፣ ከሰዓት፣ ማታ 3 ጊዜ ይበላሉ ማለት ነው። ይሄ አመጋገብ የመጨረሻው ነው። እዚህ ላይ ማየት አለብን። ጠዋት የምንሰጣቸው የሳር ሁኔታ፣ ቀን ላይ የሳር ሁኔታ፣ ማታ ላይ የሳር ሁኔታ እና የሚፈልጉት የውሃ መጠን በጣም ወሳኝነት አለው። እነዚህ በሬዎች መጀመሪያ እንደመጡ ምን ያህል ሰውነታቸው ጡንቻ ራሱ እንደዚህ አልነበራቸው። አሁን ጡንቻ አውጥተዋል። ከፍተኛ ኢነርጂ አላቸው፣ ከፍተኛ ጉልበት አላቸው። ይህ አሁን ጠዋት ሄጄ ያየሁት ነው ማለት ነው። በጠዋቱ ፕሮግራም ሄጄ ያየሁት። ስለዚህ እነዚህ ሰውነታቸው እንደዚህ የተቀየረው ምን አድርገን ነው? በ45 ቀን እስከ 60 ቀን ባለው ጊዜ ውስጥ ከፍተኛ ክትትል በማድረጋችንና በጡንቻቸው እድገት ላይ ከፍተኛ ኢነርጂ፣ ፕሮቲን፣ ካርቦሃይድሬትን እንዲሰጡ አድርገን ነው። ይሄ በሬ በቲክቶክ ላይም አለቅት ነበረበት በጉሮሯቸው አፋቸው ላይ አለቅት። ብዙ ጊዜ ከውሃ ንጽህና የሚመጡ የተለያዩ ትላትሎች ናቸው። ጉሮሯቸው አካባቢ ይቀመጣሉ። በከፍተኛ ሁኔታ ደማቸውን ይመጧቸዋል። በሬዎቹ ለከፍተኛ ክሳት ይጋለጣሉ። ስለዚህ በሬዎችን የምናመጣበት ቦታ ላይ ያለን ሁኔታ ምን ይመስላል? ፓራሳይቱ ምንድን ነው? ሊቨር ፍሉክ አለ፣ ቴፕወርም አለ፣ ራውንድ ወርም አለ። እነዚህ ፓራሳይቶች በጨጓራ፣ በኩላሊት፣ ጉበት ላይ፣ ልብ ላይ እንዲሁም ደግሞ ደም ውስጥ የሚኖሩ በተለይ እነዚህ ቲክቦርን ዲዚዝ የምንላቸው መዥገሮች በጣም አደገኛ ናቸው። የእንስሳትን ደም ይመጣሉ። ስለዚህ እንስሳቱ ምን ይሆናል? አኒሚክ ይሆናል። ከፍተኛ ደም ማነስ ይጋለጣል። በዚህን ጊዜ ነጭ ደም ሴሎቹ፣ ቀይ ደም ሴሎቹ በሙሉ ሰውነቱ ይዝላል እና ብዙ ጊዜ ምን ይሆናል? ይህም በሬ እስኪዩት አሁን በኋላ ላይ የዚህም በሬ ገጽ ቅድም አሳይቻችኋለሁ፣ እንዴት እንደተቀየሩ አይታችኋል። ስለዚህ ሁልጊዜ የምንሰራቸው የበሬዎች ክትትል ፓራሳይቶች ማስወገድ አለብን። የትኛው ፓራሳይቱ ከየት አካባቢ ነው የመጡት? ምን ፓራሳይቱ እዛ አካባቢ ያለው? ከዛ በተጨማሪ ደግሞ የምንሰጣቸው ቫይታሚኖች ምን መምሰል አለባቸው? ከዛ ተጨማሪ ምን መሆን አለበት? በሬዎቹ እንደገቡ አካባቢ ኪሎቸውን መመዘን፣ ፋይል ማድረግ አለብን። በሬዎቻችን ከገቡ በኋላ በሚቀጥሉት 15 ቀን የተለያየ ሕክምናን አመጋገብን ከሰጠናቸው በኋላ ሰውነታቸው ላይ፣ እበታቸው ላይ፣ ሽንታቸው ላይ ያለውን ለውጥ ማየት አለብን። በተለይ በሬዎች ብዙ ጊዜ ከፍተኛ ኢነርጂን ስለሚጠቀሙ አይናቸው አካባቢ ላይ ምን አለ እንደ ይሄ የአይናር እንበለው በቀላሉ አይናር መጮምጮም፣ ከፍተኛ የሆነ ይሄ የአይናቸው ዙሪያ ማበጥ፣ የምግብ ፍላጎታቸው መድከም እናያለን። እስኪ እንደዚህ ሲንቀሳቀሱ ስናይ አሁን እነዚህ ያላቸው ክብደት ምን ያህል እንደመጡ እያየዋችሁ እየተከታተል ነው። ሐኪሙ ጠዋት ላይ ገብቶ ዶክተሩ በሚያይበት ወይ ዶክተሩ በምታይበት ጊዜ ያላቸውን ጤናማ እንቅስቃሴ በሳምንት በ15 ቀን ኪሎቸው መመዘን መታወቅ አለበት። አንድ በሬ ቢያንስ ለሚቀጥሉት ከ10 ቀን
የመጀመሪያው ላይ ምን ያህል ኪሎ ማምጣት አለበት፣ ያ ኪሎ መታወቅ አለበት። በሁለተኛው ደግሞ ከ11ኛ ቀኑ እስከ 45 ቀኑ ምን ያህል ኪሎ ማምጣት አለበት፣ ከበላው ምግብ ጋር፣ ከተሰጠው ሕክምና ጋር፣ ከተሰጠው የውስጥ ጥገኛ ማስወገጃ ፓራሳይት ማስወገጃ መድኃኒቶች ጋር ተሰልቶ ክብደቱ ስንት መጣ፣ የበላው ምግብ ስንት መጣ፣ ይሄ ለውጥ ምንድን ነው የሚፈለገው? ለውጡ ይሄ ለውጥ ይፈለጋል፣ ይሄ ለውጥ በላይ ማምጣት ይቻላል አይቻልም የሚለውንም ሁልጊዜ አስተውለን ማየት አለብን። ይሄን በሬ በዛኛው ፕሮግራም ላይ ታችሁታል እንዴት የከሳ እንደነበረ። ይህን ጡንቻ ያመጣው ባለቤቱ ያደረገው ክትትል ነው። በተለይ ሞላሰስ እጅግ በጣም በከብቶች የአመጋገብ ሂደት ውስጥ በጣም አስፈላጊ ነው፣ ሞላሰስ ሳይሌጅ። ስለዚህ በሬዎች ምንድን ነው ምግባቸውን ከበሉ በኋላ በትክክል ያመነዝሃሉ። ምንዝሃ ጤናማ ስሜት ነው። የበሉትን ምግብ ወደ ጉልበት፣ ወደ ጡንቻ፣ ወደ ስብነት የሚቀይሩበት ነው። በሬዎች ምን ይፈልጋሉ? እረፍት ይፈልጋሉ። ከአንድ አካባቢ ላይ ቁጭ ብለው የፀሐይ ብርሃን እየተቀበሉ እረፍት ማድረግ አለበት። እረፍት ሲያደርጉ ምን ይሆናሉ? ጉልበታቸው ዝም ብሎ አይባክንም። ጉልበታቸው ምን ይሆናል? እረፍት ስለሚያደርጉ ወደሚፈልጉት ኢነርጂ፣ ወደሚፈልጉት ክብደት፣ ወደሚፈልጉት ጤናማ የአመጋገብ ስርዓት ይቀየራል። ይሄንን ነው እንግዲህ በማድለብ ስራ ላይ ስንገባ ብዙ ጊዜ ማየት፣ መከታተል፣ ማወቅ፣ መረዳት ያለብን ማለት ነው። እነዚህ ነገሮችን ስናደርግ ነው ውጤታችን የተሻለ የሚሆነው ማለት ነው። እስኪ አሁን ደግሞ በሬዎቻችን ፕሮቲን የሚሰጡ ለበሬዎች ለጡንቻ ክብደት እንዲጨምሩ የሚያደርጉ ምንድን ናቸው? እንደ ጥፍጥሬ፣ እንደ አኩሪ አተር፣ እንደ ኑግ፣ ግን አልፋ አልፋንም ጨምሮ ማለት ነው። እነዚህ ነገሮች በሙሉ ለበሬዎች ስንሰጣቸው በሬዎች ምን ይፈልጋሉ? አጣጥሞ ይበላሉ። እዚህ ላይ መርሳት የሌለብን ጨው እጅግ በጣም አስፈላጊ ነው። ከተገኘም ደግሞ ምን አለ? የኖራ ድንጋይ በጣም አስፈላጊ። እነዚህ ነገሮች በበሬዎች የህይወት ለውጥ ውስጥ ትልቁን ድርሻ ይይዛሉ። ስለዚህ ሁልጊዜ መስጠት አለብን። በሁለተኛው ፕሮግራም ላይ በአንድ ጊዜ ደግሞ እንዲደልቡልን ከተፈለገ በ60 ቀን በሬዎቻችን እንዲደርሱ ከተፈለገ ደግሞ የአመጋገብ ሂደቶች አሉ። እነዚህና ሌሎችንም የተለያዩ ስልጠናዎችን በበሬዎች ማድለብ ዙሪያ ላይ መረዳት ማወቅ ከፈለጋችሁ ታች ባለ ስልክ በኩል ደውሉልኝ። ዶክተር ኃይሉ ነኝ፣ የእንስሳት ሐኪም። በእኛ ፕሮግራም ላይ ለሚቀጥለው 4 ቀን የሚሰጡን የበሬዎች ማድለብ ክትትልን እንዴት አድርገን እናደልባቸዋለን? ምን ማብላት አለብን? ያገኘነውን ነው የምናበላው? ሁልጊዜ የፋብሪካ ምርት ማብላት አለብን? አካባቢያችን ላይ ገጠሩ አካባቢ ላይ የምናደልብ ወጣቶች በዛ አካባቢ ላይ ባለው መኖ ተጠቅመን በሬዎች ማደለብ እንችላለን የሚሉትና ሌሎችን ነገሮችን ወደኛ ማዕከል ብትመጡ ለሚቀጥለው 4 ቀን የሚሰጠውን የበሬዎች ማድለብ ስልጠናን መውሰድ ትችላላችሁ ማለት ነው። የእኛ ስልጠና ብዙ ጊዜ ምን አለው? የራሱ ማኑዋል አለው። ስለዚህ በሶስተኛው አመጋገብ ላይ ደግሞ ስንገባ በሬዎች በ60 ቀን እንዲደልቡልን የመጀመሪያዎቹ ከመጀመሪያ ቀን እስከ 10 ቀን ባሉት ጊዜ ውስጥ ደግሞ የሳር መጠናችን ስንት መድረስ አለበት? ከ6 እስከ 8 ኪሎ ግራም መድረስ መቻል አለበት። ኮንሴንትሬትድ ምን መስጠት አለበት? ከ2 እስከ 3 ኪሎ ግራም መስጠት መቻል አለብን። እንደዚህ እንደ ኑግ ያሉ 30%፣ በቆሎ 20%፣ ስንዴ 50%። እነዚህ ነገሮች የመጀመሪያው ናቸው። በሁለተኛና በሶስተኛ ላይ ደግሞ ያሉትን ወደፊት እነግራቸዋለሁ ማለት ነው። እንግዲህ አሁን በሬዎቻችን ያቸው ይሄ በሬ የመጀመሪያ ሲገባ እንዴት ነበር ያለው? ፊዚካል የጎድን አጥንቱ ይታይ ነበር። አሁን ጡንቻዎቹ ሁሉ አውጥተው እንዴት እንደተሰገሰገ ታያላችሁ። እነዚህ ስራዎች ልንሰራ የቻልነው፣ ልናውቅ የቻልነው፣ ልንረዳ የቻልነው ብዙ ለፍተን ነው፣ ብዙ ተጥሮ ነው፣ ብዙ ተደክሞ ነው። በተለይ የበሬዎች ስናደልም ምንድነው መስራት ያለብን? በአካባቢ ላይ ወረርሽኝ አለ። ይሄ ወረርሽኝ ካለ ክትባቶቹ መስጠት አለብኝ። ፕሮግራም ማድረግ መቻል አለብን። ከዛ ተጨማሪ ደግሞ የተለያዩ አንቲ ሄልሚንቲኮችን መስጠት አለብን። ቅድም እንደነገርኳችሁ ምን ፓራሳይት ነው? ከደጋ አካባቢ ነው የመጡት፣ ከወይና ደጋ ነው፣ ከቆላ አካባቢ ነው። እዛ አካባቢ ላይ የሚከሰቱ ምን አይነት በሽታዎች ናቸው? እኛ ሀገር እንደምታውቁት በዓላት ሲመጡም የተለያየ ነገር ዝግጅት ሲኖር ምን የተለመደው ጥሬ ስጋ ጥሩ አይደለም። ጥሬ ስጋ በጣም ለጤና ጠንቅ ነው። ግን ቢሆንም ሰዎች የታከሙ በሬዎችን በሚመገቡበት ጊዜ ጤንነታቸው ጥሩ ይመጣል። ምክንያቱም ብዙ ጊዜ በሕክምና ላይ የሚደረጉ ክትትሎች በአብዛኞቹ ከእንስሳ ወደ ሰው የሚተላለፉ በሽታዎች ስለሆኑ አንድ በአንድ በሬዎቻችን በፋይላቸው መሰረት ማወቅ መረዳት አለብን። እዚህ ላይ ምን የምጠይቀው የባለፈው መድኃኒት ይወሰዱ አሉ። ለውጥ ያላመጡት ለምንድን ነው? ምን ነበር አመጋገባቸው? እነዚህ በሬዎች ኪሏቸው ስንት መጣ? የሚመዝኑ ልጆች አሉ። ክብደታቸው ስንት ነው? አሁን ያለው ክብደት በጣም ለውጥ አመጣ? 30% ነው ለውጡ? 45% ነው? 60% ነው? ወይስ ደግሞ 80% ነው? ለምንድን ነው 60 እና 80 ሲሆኑ ውጤታችን በጣም እጅግ በጣም ጥሩ ማለት ነው? ምክንያቱም እነዚህ በሬዎች ሲመጡ እንዳየናቸው በጣም ይከሱ፣
በጣም ምግብ ፍላጎት የሌላቸው እጅግ በጣም ከሩቅ ቦታ ስለመጡ ቆዳቸው ላይ ያሉ ይሄ የቆዳ ችግሮች አሉባቸው። እነዛን ሁላ ማየት መቻል አለብን። ስለዚህ የታመመ ካለ የምግብ ፍላጎቱ የወረደ ካለ በጣም ደግሞ ከፍተኛ ክብደት ያመጣ በሬ ይሄ ነው። ይሄ እንደምታዩት ሰውነቱ በጣም ወርዶ በጣም ተጎሳቅሎ እጅግ በጣም ብዙ ችግር የነበረባቸው በሬዎች ናቸው። ስለዚህ እነዚህም በሬዎች አደልበን ለባለቤቶቹ ስንሰጥ ምን እንማራለን? ምን እናውቃለን? የተሻሉ ነገሮች በአገራችን ኢትዮጵያ በእንስሳት ሕክምና ዙሪያ የተሰሩ መሆኑን እንረዳለን። እንግዲህ የማድለብ ስራ በአብዛኛው ጊዜ ከቤት አካባቢ ይወስነዋል፣ ከአካባቢ ይወስነዋል። ከተዛማሽ በሽታ ነፃ መሆን መቻል አለባቸው። እንዲሁም ደግሞ ምን መሆን አለበት? ጥንቃቄ የተሞላው የአመጋገብ ስርዓት፣ ጥንቃቄ የተሞላው የጥበቃ የትኛው በሬ የትኛው ላይ ክብደት ጨመረ ያልጨመረ አለ? ለምንድን ነው ያልጨመረው? የምግብ አሰጣጣችን ላይ ቀስ እያደረግን ነው ማለማመድ ያለብን። በአንድ ጊዜ የምግብ ለውጥ የምናደርግ ከሆነ ከፍተኛ ቁርጠት፣ ከፍተኛ የምግብ ፍላጎት መውረድ እንዲሁም ደግሞ ከፍተኛ ማቅለሽለሽና በሆዳችሁ ውስጥ ከፍተኛ የሆነ የምግብ ፍላጎት መውረድ ሊከሰትና እስከ ሞት ሊደርሱ ይችላሉ። ስለዚህ ሁልጊዜ ምግብን መስጠት አለብን። በመጀመሪያ ቀስ እያደረግን እያለማመድን ነው እንጂ በአንድ ጊዜ የምግብ ለውጥ አምጥተን በሬዎቻችን ላይ ከፍተኛ ለውጥ ካላገኘን፣ ክብደት ካላገኘን ብለን ማሰብ የለብንም ለማለት ነው። ኃይሉ ነኝ። እንስሳት ሐኪም ፕሮግራሙ ይጠቅማል ካላችሁ ጓደኞቻችሁ ሼር አድርጉ። መልካም ጊዜ። አመሰግናለሁ።